እንግዲህ አህላም ያው እህቷ 2 ዓመት ሆኖታል። ሽሜሲ ናት ያለችው እያለች ነው። የት ነው ሽሜሲ? እስር ቤት ነው ያለችው ሽሜሲ። ያገኘሁት እስኩረን ታረግ ሹሜ እና እሷ አሁን ሽሜሲ እስር ቤት ነው ያለችው ሆስፒታል አይደለም? እስር ቤት ነው ግን ሆስፒታል ላይ ያለችው። እስር ቤት ነው ሆስፒታል ማለት ነው። ስለዚህ አንቺም እርግጠኛ አይደለሽም። በቃ ቲክቶክ ላይ ነው እንጂ ያነበብሽው ሽሜሲ ናት። እሱ እንደዛት ነው ዘመድ ያላት እያለ ሲል ስክሪንሾት አደረኳት። ቲክቶክ የለኝም በጓደኛ ነበርና ይሄን ፎቶ ለቆት ነው ዘመድ ያላት ሰው ብሎ ለቆት ነው። ይሄ ለቆት ነው እንዴ? ኦኬ። የለቀቃት ሰው ታዲያ ቪዲዮን የለቀቀው ሰው ማን ነው? ወላሂ መድረሰሙን ቆየና 7 ወር 8 ወር እንደዛ ይሆናል። እና የቲክቶክ አካውንት የለሽም? እንዴ ያለ ስሙ ተጽፎ አይወጣም። ሁለት ተዘበራረቀ ነው ተጽፎ አይወጣም። ቲክቶክ የለኝም ያስረን በጓደኛ ነበርና መጠቀም ነው። ችግር ነው። አህላም አበሻ ሰራተኛ አልተቻላኩ ማለት ሴትዮዋ ካደችኝ በዛላት በዝባት አውርቻት ነበር። ሴትዮዋ ረጅም ሰዓት ግን እምቢ አለች። ኦኬ። አዚዛ ገብተሽ አናግረሻት ነበር? አልነገርኳትም ማለት ነው። አይ አላነገርኳትም። እስኪ አዚዛን ግቤና አናግሪያት። እዛ እሷ ድንገት ሽሜሲ የምታውቃቸው ሰዎች ሊኖሩ ይችላሉ ብዬ አስባለሁ። አዚዛ ደግሞ እኔ አሁን ላግኘት አልቻልኩም። አንድ ያለኝ ቁጥር የሷ ነው። በዛኛው ስጽፍ ሌላ ልጅ ነው የመለሰችልኝ። የአዚዛ ቁጥር አይደለም አለችኝ። ነበረኝ የአዚዛ ቁጥር ላጣሁት። ችግር የለውም። አህላም አንቺ ሂጂና ሙቤ ጋር ሙቤ ነው አዚዛ አንቺ ጋር ያለች ልጅ እንደዚህ ነው። እኔ በዚህች ልጅ አዚዛ ቪዲዮ አልሰራችም። የሆነ ሰው ግን ቪዲዮ ሰርታችኋለሁ። በዚህች ልጅ ማን ነው አላውቅም። አዚዛ ናት መሰለኝ የሰራችው። እኔም ትዝ እያለኝ ማን እንደው አላወቀም ነው እንጂ የሆነ ሰርታለች። በዚህ እንዴ አዚዛ ስር ግቡና ቪዲዮ ውስጥ ግቡና ይው ሰዎች አዚዛ ሰርታለች። በዚህ ያጀማ እቺ ልጅ አዚዛ በዚህች ልጅ ቪዲዮ ሰርታለች ይመስለኛል። አዎ ሄዳችሁ ይሄንን አዚዛ ቪዲዮ ውስጥ ግቡና እዩ። አዚዛ ሰርታለች አይደለም እንዴ? ይሄን ጉዳይ አዚዛ በደምብ ታውቀዋለች። አህላም እርግጠኛ ነሽ? እኔ እንግዲህ አዚዛ ላይ እኔ እንጃና ለማከራለሁ ይሻላል። ለማንኛውም አዚዛን ጠይቂያት እስኪ። አዚዛም እዛ ሽሜሲ ድንገት የምታውቃቸው ሆስፒታል ሰዎች እንዴት ልታገስ ትችላለችና ጠይቂያትና ወይም ሼር አድርጉላትና አዚዛ ሙቤ ጋር ነይ በሏት። ላይፍ ከሆነች ወይ አንዴ ትደውልልኝ እንድናረጋግጥ ማለት ነው። እሷ የመጣችበት ቢሮ የለም እንዴ? ሙቤ የመጣችበት ቢሮ የለም እንዴ? ልጅቷ ቢሮ የለም እኮ እዚህ ጋር እኮ እንትን ብቻ ነው ፓስፖርት ብቻ ነው ያለው። እሺ በቢሮ ነው ሄደችው። እንትን ሄዳችሁ ማየት ትችላላችሁ እኮ ማህበራዊ ጉዳይ ሄዳችሁ የልጅቷ ፋይል ለምን አታወጡም? ሄደሽ ነበር? አህላም ቤተሰብ ሄዶ ነበር? አይ አልሄድም። ኦኬ። ታዲያ አሁን አንቺ አዲስ አበባ ላይ ቤተሰብ አለሽ? አይ ደብረ ዘይት አንዲት አክስት አለችኝ። ደብረ ዘይት። ስለዚህ ወደ አዲስ አበባ መሄድ አችልም። የሰራተኞች ማህበር ሄዳ ከዛ በኋላ የእሷ ፓስፖርት ስላለ ፓስፖርቱን ስጣቸው የእሷ ስም ሲጽፉት ይወጣላቸዋል። ማን ኤጀንሲ እንደላከት መሽ እንደተች የትኛው ቤት ፋይሏን አውጥቶ ሰራተኛ ክሎት ልካቸዋል። ሰራተኛ ክሎት ደግሞ የላካትን ቢሮ ስራ ላይ ካለ ደውሎ ይጠራዋል።
ከዛ የልጅቷን ይቀመጣል እዛ ሰራተኛ ማህበር ራሱ ማለት ነው ማህበራዊ ጉዳይ ራሱ ታገኛላችሁ የኮንትራት ዊል የሚባል አለ እዛ ላይ የማደሙ አይዲ ስም ስልክ ቁጥር እንዳለ አድራሻው አለ ከዛ ፋይሉን አውጡና በዛ በኩል ወደ ሳውዲ ውጭ ጉዳይ ሚኒስቴር ሄዳችሁ ለሳውዲ ኤምባሲ ደብዳቤ ይጽፉላችኋል እዛ ሰው ትወክሉና ሳውዲ ያለው ሰው እናገናኛችኋለን እኔ ያገናኛችኋለሁ ከዛ በእንደዛ ነው መፈለግ የምትችሉት ውክልና ትሰጡና ከዛ ልጅቷ ካልሆነ ደግሞ ይልሽ በዚህ ሌላ አቋራጭ ደግሞ ንገርሽ ከሳውዲ ሰው ልስጥሽና ፓስፖርትሽ ስጭና ሄዶ ፕሪንት ተደርጎ ልጅቷ ትፈለግ ይሄ እንደ አማራጭ አይ የመጣችበት ኤጀንሲ እኮ ኡሚ ጂሃድ ነው የሚባለው ማለት ነው አዲስ አበባ ኡሚ ጂሃድ ነው የሚባለው ለምን አትደውሉም ቢሮሽ እና ቢሮ ማደውለናል ቢሮ ስንደውል ቀን ስጡን ለሳምንት ወይንም ለ15 ቀን ስጡን ተወጣለች ትሳፈራለች ብቻ ተረጋጉ እንደዚህ እያሉ በቃ እስታን ቆየ ማለት ነው እስቲ ነገሩን ግልጥልጥ አድርጉ ለምንድን ነው ግን ሽፍንፍን የምትሉት አይ እዚህ ጋር ድምጽ ነው የሚሆነው ተጽዕኖ ነው የሚያደርገው እንጂ በአካል ላይ ተናግራለች እኮ ደውለን ጊዜ ስጡኝ እያለ ነው ብላ ነበር ቅድም ለምን ጊዜ ይሰጣል ልጅቷ የት እንዳለች ደግሞ በደንብ እንገራችሁ እስር ቤት ነው ሆስፒታል ነው የት ነው ያለችው ጊዜ ስጡን ምን ማለት ነው በቃ እዚህ አዲስ አበባ ያለው ጊዜ ስጡን ብቻ ነው የሚለው ማለት ነው አይ አንድ 7 ወር 8 ወር በቃ እንደዚህ ሆኖታል ማለት ነው ጊዜ ስጡን ማለት ነው እንዴ ይሄን ቢሮውን መክሰስ ነው እኮ ቢሮውን መክሰስ አለበት ቢሮውን ታበላንጁን ከሰዋለን መከሰስ አለበት በቃ ቢሮ ይከሰስ አንዳንድ ጊዜ የሚሄዱት እህቶቻችን ችግሩ በዘመድ ነው ዘመድ ሆኖ ደግሞ ሊከሱት የማይፈልጉም ችግሩ እኮ ይሄ ነው ብዙ ጊዜ እናንተ አብዛኛው ይሄ ነው ዘመድ ሆኖ ይወጣል ጠይቃለሁ ይላል ዘመድ ላይ ደግሞ እንዴት እንደዚህ እናረጋለን ይላሉ በቃ ችግሩ ይሄ ነው አይ የደላላው ዝምድና ሳይሆን ቢሮ በቃ ቤተሰቦችም አዲስ አበባ ሳይሆኑ በቃ አዲስ አበባ በጣም ነው የሚርቁት አይ ጄነራሊ ነው ነገሽ ብዙ ሰዎች እንደዚህ ነው ይሄ ነው የሚያጋጥማቸውና ለዛ እኮ ነው አሁን ለዛ ከሆነ ደግሞ አንቺ ልጅ በትክክል ፈላጊ ከሆንሽ ማለት ነው ንገርሽ እኔ አካሄዱን ቤተሰብሽ የት የሚኖሩ ጎንደርም ጎጀም ምን ይሆኑ ችግር የለውም ውክልና ይሰጡና በጠበቃ መክሰስ ትፈልጊያለሽ ቢሮውን አይ ካው እችላለሁ ፈልጋለሁ እንዴ እንደዛ ከሆነ ቤተሰቦችሽ ቤተሰብ የሆነ አካል ይመጣና መታወቂያውን አዝዞ ለጠበቃ ጉዳዩን ይሰጣል ጠበቃ ቢሮውን አምጥቶ ፍርድ ቤት ይገትርልሻል መጀመሪያ ግን በደንብ እናናግራለን ይሄን ኤጀንሲ ማለት ነው ይሄን ከማድረጋችን በፊት ከመከሰስ በፊት ልጅ ታስገባታለህ አታስገባ ማያስገባ ከሆነ ጠበቃ ቀጥረሽ መክሰስ ነው በቃ ያለው ማማራጭ ይሄ ነው እስታሁን በቃ ተለምኗል ሳምንት ቀን ስጡን ታረጋጉ በቃ ከዚህ ውጭ ምንም አይነት እንትን የለውም ማለት ነው እሺ የት ነች እያላችሁ ነው ልጅቷሽ 7 ወር ሙሉ የት ነች ያው ልጁ ቪዲዮ የሰራባለ እሷ ፎቶዋን ብቻ ነው ቆርጣ እንትን ያለችው ማለት ነው በቃ ሹመይስ ነው የሚለው ይሄ ብቻ ነው ሌላ ነገር ሹመይስ እስር ቤት ነው ሆስፒታል ነው አሁን እኮ ይሄ ቪዲዮ የሰራበት ልጅ ብናገኘው እኮ ቪዲዮ የለቀቀው ቪዲዮ ልጅ እሱን ደውለን ማናገር በውስጥ ጽፍለት ነበር የት ነው ያያሃት መች ነው ያያሃት ማን ነው ፎቶን የሰጠህ እስኪ ቆይ ነው ዱይት አርጋችሁ ሴፍ አርጋችሁ እንዴት ቪዲዮን አላዛችሁትም ቆይ እስኪ ነው ሴፍ አርጋችሁ ነው በቃ የቆረጠችው ማለት ነው ፎቶዋን ቆርጣ አርጋ ሌላ ነገር እሺ ላክልኝ ስክሪንሾቱን እኔ ሰርች ላድርገው ወይ ንገረኝ እስቲ ሰርች ላድርገው ምንድነው የሚለው የቲክታክ ስም ንገረኝ ቆይ እስኪ ንገረኝ እስቲ የቲክታክ ስም ማነው ሹት ያደረገው አንቺ ነሽ እሱ ቆይታለ እኔ እስኪ ሽሜሲ እዛ እስር ቤት ከሆነች እስኪ አንድ ሰው እንዲጠይቅልን እስኪ በዚች ልጅ አቡ ጃፈር ቪዲዮ ሰርተው ነበር ታውቂዋለሽ አቡ ጃፈርን አይ እኔ አላውቅም አቡ ጃፈር ኦኬ ቆይ እስቲ ወይኔ ራሴ ሊሆነት
አቡ ጃፈር የሆነ ሰው ሰርቶ አይቻለሁ። እኔ የማውቀው ሰው ማን እንደሆነ አላውቅም። እኔ ራሴ የሆነ ሴፍ ቆይ እስኪ አቡ ጃፈር ነው መሰለኝ። ቆይ ታስታውሳለህ አንተ? ቆይ እስኪ አቡ ጃፈር እውነት ሊያው እኔ ራሴ የሆነ አቡ ጃፈር ነው መሰለኝ። ኤጀንሲ ምናምን እንትን እንዳትል የሚለው ልጅ ነው ሙቤ። ለምን ለዚህ ኤጀንሲ መታወቂያ ትሰራለሽ ያለው? ባለፈው እዚህ መጥቶ ነው ስልክ ሲደውሎ ያገናኘን። ለልጅቷ ካርድ የገዛላት ትዝ ይልሻል? አዎ እሱ ነው አቡ ጃፈር። እናንተ ይላችሁ ሰው ሲጠፋባችሁ እንዴት ነው ማስረጃ ስብስብ ንቅት ለምን አትሉ? ምን እኮ የሚገርመኝ ኤጀንሲ እኮ በህገወጥ ሰው መንዛዛሪ ካሳለው ብትሉ ወዳው ተንቦቃብቆ እኮ እከሳለሁ ብትሉ ኤጀንሲዎች በጣም እኮ ነው የሚፈሩት። ባይዘ ለምን የስራ ፈቃዳቸው ይቀማሉ። ስለዚህ ወዲያው ነው እንትን የሚሉት። እኔ የሆነች ልጅ የሆነ ቢሮ መታወቂያ እንትን ቪዲዮ ብቻ ሰርቼበት ደውሎ ለምኖኝ እባክሽ ቪዲዮን አውርጅልኝ ብሎ በ24 ሰዓት ውስጥ አሳፈራት። አንዷን ከሳውዲ አረቢያ ቤተሰብ ላይ ሲቃዝን ምን ስል ጌታ ምስክር የሆነ ቪዲዮ ልክላችኋለሁ ከፈለጋችሁ። ተለምኜ ነው አውርጅ ያለኝ ለምኖኝ። ካላስገባት አላወርድም ብዬ አስገባት። ከሰሳሉ እኮ። አብሽሪ እንደዛ እናደርጋለን። ማን ነው የቅድም ያስገባት የነበረችው ልጅ? በእናትሽ አልመጣችም። እንግዲህ ዛሬ የሉም እነትጂ ወይ ነገ ቀን ላይ ምናምን ገባና አዚዛም ከመጣች እጠይቃታለሁ። ኦኬ እንደዛ እናደርጋለን። አይመስላችሁም? ምንድን ነው የምትለው? ኬንያ አዳምጥ ውስጥ ኢንሻአላ አና ከላም ኢንቲ ላዝማ ተራታ ሳህ ፍሬ ሊዮም ማፊ ቦግራ ራዲዮ ዛሬ ነው የምትለው። ሰዓት 3 ሰዓት ላይ 3 ሰዓት ሌሊት ነው የምትለው እንዴ? ሌሊት ነው በኢትዮጵያ 9 ሰዓት ማለት ነው። ተላተ ሰዓት ማለት ከ3 ሰዓት በኋላ ከሆነ ወይንስ ተላተ ሰዓት ከሆነ 9 ሰዓት ማለት እኮ ነው። በቃ አንቺ ለማንኛውም ካናገርሻት በስልክሽ ሪኮርድ ለማድረግ ማለት ስክሪን ሪኮርድ አድርጊ አንቺ። አዎ እሱን ተዘጋጅቻለሁ። ቪዲዮ ደዊ ስላለችን ስክሪን ሪኮርድ አድርግላለሁ። ወይ ችግር የለም። እሱ ስልክሽን ስክሪን ሪኮርድ አድርጊና ከዛ ሳራ አንቺ አናግሪያት፣ እንደምን ብለሽ እሷን አናግሪያት። ሳራ እንዴት ነሽ ምናምን፣ አዎ እንዴት ነሽ እና እዛ ያሉ ልጆችን ጠይቂያቸው ምናምን ነገር እንደዛ አድርጊ። አይመስልሽም? እስኪ አሁን ስንት ሰዓት? አዎ እንደዛ አደርጋለሁ። ምናልባት ከዛ ውስጥ ደግሞ ስልክ ያላቸው ልጆችም ከተባበሩኝ ይቀበላቸዋለሁ። እንግዲህ እግዚአብሔር ይረዳናል። አዎ አይ እሷማ ምስኪን እሷን ከዛ ቤት መውጣት አለባት። ሳራ ያዛዘነች። እስቲ ዱአ አድርጉላት በእናታችሁ። በጣም እውነት ሙቤ በጣም ነው ያዛዘነችኝ። ማለት ሰው የላትም። መሰረት ታወራለች። መሰረት በጣም እያወራች ነው እኮ። ሰው ቢኖራት ኖሮ እኮ ትመልስልን ነበር። በጣም በእናት የተለያየ ቦታ እኮ ነው ያስቀመጧቸው። ሙቤ ወሬን እንትን እንዳያሉ ከኢትዮጵያኖች ደብቆ ኡጋንዳ ጋር ለምን እንዳስቀመጧት ታውቃለህ? ሳራ ኢትዮጵያኖች እንዳይደውሉላት፣ ወደ ቤተሰብ እንዳያግዟት፣ ወደ ሚዲያ እንዳያመጡ ኢትዮጵያኖችን ይበታትናቸዋል አሉ። እቺ እኮ ኬንያ በደንብ አወራችኝ። ኢትዮጵያ ከመጣለች ወዳው ወደ ሌላ ቢሮ ይበታትናል። ብዙ ቢሮ አለ አለች። ኡጋንዳዎች የሚቀመጡ ሌላ ዜጋ እዛ ወስደው ኡጋንዳዎችን በጣም እንደምታስቸግራቸው አትበላም አትጠጣም አሉ ሳራ። ኦ ማይ ጋድ ሳራ እንዴት ነው ቤተሰቧ ያልመጣ? ያረብ ያሳዝናል። ገንዘብ ቢሆን አሁን ይገኛሉ። ቆይ አቡ ጃፈር፣ ቆይ እስኪ አቡ ጃፈር እንደውለት። ቆይ እሱ አኪድ ሽሜሲ እዛ ሆስፒታል የሚያውቀው ሰው ካለ እቺ ልጅ እንጠይቃት። ቆይ ወይ የሚያውቀው ሰው ሊኖር ይችላል። አቡ ጃፈር ሰላም አለይኩም።
ጊዜ አለ እንዴ? እስኪ ነው አንዴ ላይፍ ላይ የሆነች ልጅ የሷን ቪዲዮ ለቃለ በል። ሰላም አለይኩም አቡ ጃፈር። وعليكم السلام. سلام لك. الحمد لله، كيف حالك؟ الحمد لله كويس تمام. ايش اخبارك؟ عساك طيب؟ والله الحمد لله زين. وينك في الشغل ولا ايش؟ والله አሁን እመጣለሁ ግን በችግር የለም እንትን ላይ ያው ቤት እየገባሁ ነው። ቤት እየሄድኩ ነው። አንዳንድ ነገር ልግዛና እመጣለሁ። አይ ብለህ እንትን ኦኬ እሺ። እየሄድኩ ነው። ምን ያህል ጊዜ ይፈጅብሃል? እኔ ልወጣ ነው። እየሄድኩ እመጣለሁ። እየሄድኩ እገባለሁ። ችግር የለም። እየሄድኩ እገባለሁ። በቃ ና ግባ። አንዴ ብቻ አንዴ የሆነ ነገር ልጠይቅህ ነው። እሺ ሰላም አለይኩም። እስኪ የታለች የልጅቷ ፎቶ? ለማንኛውም እናዘጋጀውና ፎቶዋን ከጀርባችን እናድርገው። አቡ ጃፈር ካወቃት ጀማው አረ ተው ተው፣ ታብታብ አድርጉ እንዳይዘጋብን። እንቅልፍ የመጣን የራሱ ወላሂ ደከመኝ። ቆይታለ ኢለሰው የላከው አቡ ጃፈር ሼር እናድርግለት እስኪ። ነይ ያቀለቅሹም ቢ ነይ አንተ ጋር ነው አቡ ጃፈር የደሴው ሙቤ አንተ ጋር ነው። ምን እንብላ ኑ ብሉ እያለች ነው መሰለኝ ባለቤት። እንብላ እራት እንበላ ነው እንብላ እያለች አንተ ከቅድ ትበላለህ አንተ ማሻአላ። እንብላ አሪፍ ብላ የልጆቹን እናጨርስባቸው። ቀስ ብሎ ብለ ከቀደም ጀምረ እየበላ ነው ማሻአላ። እየበላ ነው። አባታችሁ ይበላል ማሻአላ። እንግዲህ ስማ የደሴው ደሴ ላይ የታወቀ ምግብ ምንድን ነው? በጣም ምርጥ ምግብ የደሴ። አሁን ምግብ የታወቀ ምግብ የሚባል ነገር የለም እኮ። የደሴ የታወቀ ፌመስ ምንድን ነው እንዴ? ደሴ ላይ አሁን ልዩ ምግብ ሊኖር ይችላል። አሁን ይኸውልህ ስልጤዎች ምን አለ መሰለህ አተካኖ የሚባል አለ። ገባ? በጣም ምርጥ ምግብ ነው፣ የታወቀ ነው። ስልጤ ሀገር ከሄድ አተካኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አይ አሁን ደሴ ላይ ምን አለ እንዴ? አተካኖ እኮ በጣም በለበለግዝ ደውነት አለኝ ሰግዝ እኮ አያውቀውም እሱ አተካኖ። አይ ደሴ ላይ ምን አለ? የለም ደሴ ላይ የለም። ኧረ ተው ብርድ አለ አላለም? ብርድ አለ። ማሻአላ ጥሩ ነው። እኛ ጋር እኔ ያለበት ሀገር ደግሞ በረዶ አለ። ስጋ ነው ያለው ጠቅላላ። የበሬ ስጋ ነው ያለው ጠቅላላ። የበሬ ስጋማ በሬማ በየሀገሩ አለ። ምንድን ነው የደሴዎች የሚታወቁበት? ምን ለየት ያለ ነገር ይኖረዋል? አሁን ጉራጌ ብትሄድ ክትፎ አለ። ኦሮሞዎች እንግዲህ በምን ይታወቃሉ? በጎንፎ ይታወቃሉ። በተለያየ የራሳቸው ባህል ምግብ አለ። ደሴ ላይ ምን አለ? ፍቅር አለ ይላሉ። ፍቅር አለ። ያሪፍ ወሎ ገራገር ላይ ነው ፍቅር አለው። ፍቅር ወሎ ገራገር ነው። አገልግል እሸት አለ። በቃ ያ እሸት በእሸት የታወቀ ነው ማለት ነው። እሸት አሁን እውነት እንጀራና ወጥ ሁሉ ቦታ አለ። በቃ እሸት ጥንቅሽ አለ። ጥንቅሽ ባለፈው በልቼው ነበር። ጥንቅሽ ምርጥ ነው ሙቤ። ጥንቅሽ አለ። ኦኬ አሪፍ ነው። እኔ ጥንቅሽ አላየኋትም። ሄዳለሁ እያልኩ ሙስተሽፋውን አውቀዋለሁ። ያለችበት ሙስተሽፋ ሰው የላትም። ያቺ ጠይቀኝ እስኪ መጀመሪያ አንተ ጠይቀኝ፣ እኔ ስመልስ ያምራል። ወላሂ ቆይ